ሰላም ጤና ይስጥልን ውድ የተከበራችሁ ተመልካቾች እንደምን ሰነበታችሁ። ዛሬም በተለመደው በአንድ አስተማሪ ቪዲዮ ተገናኘን። ዛሬ የምንመለከተው ሴቶች እንዴት በቀላሉ እንዲወዱ እንዲያፈቅሩ ማድረግ የምንችልበትን ጥበቦችን ዛሬ የምነግራችሁ ይሆናል ማለት ነው። ሴቶች በፍቅር ለማግኘት የሚረዱ ጥበቦች እና ጤናማ ግንኙነትን በመፍጠር እጅግ በጣም ሴቶች እንዲወዷችሁ እንዲያከብሯችሁ የሚያደርጓቸውን ጥበቦች የምታውቁበት ቪዲዮ ነው የሚሆነው። እስከ መጨረሻው አብራችሁን ቆዩ። ለዚህ ቻናል አዲስ የሆናችሁ ይህን ቻናል ሰብስክራይብ በማድረግ ከጎን ያለውን የደወል ምልክት በመጫን በየጊዜው የምለቅላችሁን አስተማሪ ቪዲዮዎችን ማግኘት ትችላላችሁ። ወደ ዛሬ ቪዲዮ አልፋለሁ። መልካም ቆይታ። በአንደኛ ደረጃ ብዙ ሴቶች እንዲወዱ እንዲያፈቅሩ የሚያደርገው መጀመሪያ አንተን ሲመለከቱ በራስ መተማመንህ እጅግ የሚገዛቸው ይሆናል። ለራስ ያለ ክብር እነሱ ላይ ተጽዕኖ ማሳደር ኃይሉ እጅግ በጣም የበላይ ነው ማለት ነው። ስለዚህ የራስ ዓላማና እሴት ካለ ሴቶች ይወዱሃል። ከመጠን በላይ እርግጠኛ ወይም ትዕቢተኛ መሆን አይደለም በራስ መተማመን፣ የራስ ስራ፣ የራስ ገቢ፣ የራስ ማንነትን ማክበረ ሴቶች ይሄ ነገር እጅግ የሚገዛቸው ይሆናል ማለት ነው። ስለዚህ ከዚህ ጋር ተያይዞ አንተን ለመቅረብ ለማግኘት የሚፈልጉ ይሆናል ማለት ነው። ሁለተኛ ጥሩና ንጹህ አለባበስ ቢኖርህ እጅግ ይመከራል። ንጹህ ልብስ መልበስ ለሴቶችን እጅግ በጣም የሚማርክ ነው እና አጠቃላይ የሰውነት ንጽህና አጠቃላይ ንጽህና አጠባበቅህም ይሄ እጅግ የሚገዛቸው ይሆናል። ስለዚህ ለራስ የሚስማማህን አለባበስ መምረጥ ላይ እጅግ በጣም ጎበዝ ከሆንክ ሴት ልጅ በዚህ ብቻ ገና ሳትናገር ከሩቅ አይታ ለአንተ የመሳብ እድሏ እጅግ ሰፊ እንደሆነ ማወቅ ያስፈልጋል። ስለዚህ ንጽህና መጠበቅ ጥሩና ንጹህ ነው ልብሶችን ካንተ ስታይል ጋር የሚስማሙ ልብሶችን የምንለብስ ከሆነ ምንም ሳታወራ ሴቶችን የመግዛት ኃይል እንዳለ ማወቅ ያስፈልጋል። ሌላው ጥሩ አዳማጭ መሆን ነው። ከሴት ጋር ከተገናኘ በኋላ ስትናገር መስማት ማዳመጥ ይኖርባል ማለት ነው። ስትናገር ብቻ ሳይሆን ማዳመጥም ይኖርባል። የተናገረችውን ነገር አስታውስ፣ ፍላጎቷና ሀሳቧን አክብርላት። በዚህ ረገድ ተስማሚ ከሆን ያቺ ሴት ልጅ የመውደድ ወይም ደግሞ አንተን ለማግኘት ሴቶች አንተን ለማፍቀር ለማግኘት ፍላጎት የሚያሳድርባቸው ይሆናል ማለት ነው። ሌላው ደግሞ ተጫዋች ብትሆን ይመከራል። ጤናማ ቀልድ እጅግ በጣም የሚጠቅምና ሴቶችም የሚፈልጉት ነው። ስለዚህ ሰዎቹን የሚያስቀይም ወይም የሚያወዳድቅ ቀልድ አትጠቀም። ነገር ግን ቀለል ያሉ ጨዋታ የሚፈጥሩ ቀልድ ወጎችን ብትጠቀም ሴቶች ለዚህ ላይ ትኩረት የመስጠት ወይም ደግሞ ዝንባሌ ይኖራቸዋል ማለት ነው። ስለዚህ ከዚህ ጋር ተያይዞ ግዴታ በጣም አስቂ መሆን አይጠበቅብም። ተጫዋች ግን ኖርማል ጨዋታ አዋቂ ለመሆን ብትጥር ይመከራል። ስለዚህ ከዚህ ጋር ተያይዞ ደግሞ እሷን አስቃለሁ ብለህ የማይሆኑ ቀልዶችንም መጠቀም የለብህም። ይሄ ላይ ትኩረት ማድረግ ይኖርብሃል ማለት ነው። ሌላው እውነተኛ ፍላጎቷን ማሳየት ነው። ስለ ህይወቷ መጠየቅ ነው። ለምሳሌ ብዙ ሴቶች እንደዚህ አይነት ጥያቄ ሲጠየቁ እንደሚፈልጉ ማወቅ ያስፈልጋል። ስለዚህ ስለ ህይወቷ፣ ስለ ወደፊት ስለምትሰራው ስራ፣ ስለ ወደፊት እቅዷ ብትጠይቃት እናም ደግሞ እሷ ይሄ በደስታ ይህ ሰው ለእኔ ያለው ግምት የተሻለ ነው ብላ እንድታስብ ያረጋታል ማለት ነው። ስለዚህ የምትወደውን የምትጠላውን ለማወቅ ሞክር። እውነተኛ ፍላጎቷን ለማወቅ ፈልግ። ይሄ የውሸት ሳይሆን እውነተኛ ሆነ ለማወቅ ብትፈልግ ያቺ ሴት ልጅ ለመውደድ ለማፍቀር ወይም ደግሞ ከአንተ ጋር ለመሆን እጅግ በጣም ጊዜ የማይፈጅባት እንደሆነ ማወቅ ያስፈልጋል። ከዚህ ጋር ተይዞ በመቀጠል በስድስተኛ ደረጃ ክብርህን አሳያት። ስለዚህ ክብር ትወዳለች። የግል ድንበሯን መጣስ አያስፈልግም። ስሜቷን በቀላሉ መረዳት ያስፈልጋል። ስለዚህ ስሜቷን ጠብቅላት። ስሜቷን መናቅ አያስፈልግም ማለት ነው። ምን ትፈልጋለች፣ ምን ትጠላለች፣ ምን አትወድም፣ ምን ያስከፋታል የሚለውን ነገር ጠንቅቀህ ካወቅክ በኋላ ያቺ ሴት ልጅ ክብር ስታሳያት እና ቀይ ድንበሯ ወይም ደግሞ መስመሯን ማታልፍ ከሆነ መስመሯን ካወቅ ስሜቷን ከተረዳት ያቺ ሴት ልጅ አንተን ለማግኘት አንተ ጋር ግንኙነት ለማድረግ አንተን ለማስደሰት ማትፈነቅለው ድንጋይ እንደማይኖር ማወቅ ያስፈልጋል። ሌላው የራስን ህይወት ለማሻሻል ሞክር። ራስህን በትምህርት አሳድግ። በብር፣ በኢኮኖሚ፣ በስፖርት ስራ የሚያስደስቱን የትርፍ ጊዜ ስራዎች ይኑሩህ እና መዝናኛም ይኑርህ ማለት ነው። ከዚህ ጋር ተያይዞ ይህ ፍላጎትህን ስታሳያት ይህ ነገርህን ስታውቀው ከአንተ ጋር ለመሆን የምትጥር ይሆናል ማለት ነው። ስምንተኛ ትዕግስት ማድረግ ያስፈልጋል። ፍቅር በአንድ ቀን አይገነባም። ስለዚህ መተማመን ጊዜ ይፈልጋል ማለት ነው። ስለዚህ
ሀሳብህን ወይም ደግሞ አስረድታት በጊዜው ላትረዳ ትችላለች ሀሳብህን። ነገር ግን ትዕግስት አድርገህ ጠብቀህ ጊዜው ደርሶ ስትረዳው ይበልጥ አንተን የምትወድ ይሆናል ማለት ነው። ስለዚህ መተማመን ጊዜ እንደሚፈልግ ማወቅ ያስፈልጋል ማለት ነው። ስለዚህ በአንድ ጊዜ ትወጂኛለሽ ወይም ደግሞ አፈቅርሻለሁ ብለህ ወዲያው ነገሮች ውስጥ ከመግባት ይልቅ ጊዜ ሰጥተህ ብትጠብቅና ያ ነገር ሞር ከቃል በላይ ተግባሩ ላይ ብታተኩር ለውጥ ታመጣለህ ማለት ነው። ዘጠነኛ ጥሩ ንግግር ችሎታ አዳብር፣ ተለማመድ። አጠቃላይ አይን ላይን መመልከት ነው። ከእሷ ጋር ስታወራ አይን ላይን የምታወራ ከሆነ ያ ግንኙነታችሁን ያጠነክረዋል። በራስ ላይ ብቻ ማተኮር አያስፈልግም። ስለዚህ በግልጽ ተወያዩ። አንዳንድ ነገሮች በጣም ግልጽ መሆን የለባቸው፣ ነገር ግን ድንበር አበጅተ እሷ ማወቅ አለባት የምትለውን ነገር በግልጽ ብታስረዳት እጅግ የሚመከር ይሆናል። ሴቶችም ይሄን ነገር በጣም ይወዱታል። ጥሩ ንግግር ችሎታ ካለህም ሴቶች በዚህ የመገዛት እድላቸው ሰፊ ነው ማለት ነው። ሌላ ሰው ለመምሰል አትሞክር። በዚህ ሂደት ውስጥ ራስህን አሳይ። ሌላ ሰው በመሰልክ ቁጥር ሞር የማታለል ወይም ደግሞ ራስን እየሸወድክ ዞሮ ዞሮ እውነተኛው ማንነት ይወጣል። ስለዚህ ራስህን ለመሆን ሞክር። በጣም ግልጽ አትሁን እሷ ጋር ግን በራስ መንገድ ራስን ለመሆን ሞክር። ራስን ስብናን አሳይ፣ መልካምነትን አሳይ። ረጅም ጊዜ ግንኙነት የሚገነባው በእውነተኝነት ስለሆነ ይህ ነገር በደንብ ማወቅ ያስፈልጋል ማለት ነው። ስለዚህ ወንዶች ማድረግ ያለባችሁን የነገርኳችሁን 9 ምክንያቶችን 9 ጥበቦችን ተጠቅማችሁ ሴት ልጅ አንተን እንድታፈቅርህ እንድትወድህ ማድረግ የምችልበት ቀላል መንገድ እንደሆነ ማወቅ ያስፈልጋል። ስለዚህ አጠቃላይ እነዚህን ብትተገብሯቸው ህይወታችሁ ውስጥ ለውጥ ታመጣላችሁ ማለት ነው። ሴቶቹም እንዲወዷችሁ፣ እንዲያከብሯችሁ፣ እንዲፈልጓችሁ የማድረግ እድላችሁ እጅግ በጣም ከፍ ይላል ማለት ነው። ስለዚህ ሴቶች አይወዱኝም አይፈልጉኝም ከማለት ይልቅ ራስ ላይ መጀመሪያ ይሄን ነገር ብትሰራ ራሱ ለውጥ እንደሚያመጣ ቀስ በቀስ የምታይ ይሆናል ማለት ነው። እንግዲህ ውድ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ትምህርታዊ ቪዲዮ ይህንን ይመስላል። እንደተማራችሁበት ተስፋ አረጋለሁ። በሌላ ጊዜ በሌላ ጠቃሚ ትምህርታዊ ቪዲዮ እስከምንገናኝ መልካም ጊዜ። ለዚህ ቻናል አዲስ የሆናችሁ ይህን ቻናል ሰብስክራይብ አድርጉ። ከጎን ያለውን የደወል ምልክት በመጫን በየጊዜ መለቅላችሁን አስተማሪ የጤና ፕሮግራሞችን መከታተል ትችላላችሁ። ቻው ቻው።